የሰሜን ለንደኑ ክለብ አርሰናል የፊት መስመር ተጫዋች ማክስ ዶማን ያስቆጠራት ግብ በምርጥ ግብነት አሸናፊ መሆኗ የስፔኑ ክለብ ሪያል ማድሪድ ምርጥ ተጫዋቹን ለመሸጥ ስለመዘጋጀቱ ማንቸስተር ሲቲ አርሰናልና ቼልሲ በአንድ ተጫዋች ዝውውር ዙሪያ ስለመፋጠጣቸው ትላንት ምሽት በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ላይ ሽንፈት ያስተናገደው የሊቨርፑል አሰልጣኝ አርነ ስሎት አሁንም እድለኞች ነን ማለታቸው ማነጋገሩን ሌሎች የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች የተካተቱበት ዛሬ ዕለት ሐሙስ ሚያዝያ 1 2018 ዓ.ም የተለያዩ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። አብራችሁ ነው። ክቡራትና ክቡራን ተመልካቾቻችን ከዚህ ሰዓት ጀምረን እንግዲህ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ከዛ በፊት እንግዲህ ለመላው የክርስትና እምነት ተከታዮች ታላቁ የዐቢይ ጾም መገባደጃ ላይ ደርሰናል። ከሁለት ቀናቶች በኋላ ደግሞ የፋሲካ በዓል ይከበራል በመላው የክርስትና እምነት ተከታዮች ዘንድ። ዛሬ ደግሞ እንደዚሁ ጸሎተ ሐሙስ ላይ ነው የምንገኘው። እንደ ናሁ ስፖርት እንደ ናሁ ቴሌቪዥን ደግሞ እንኳን አደረሳችሁ ማለት እንፈልጋለን ለመላው የክርስትና እምነት ተከታዮች። በቀጥታ ወደ ሀገር ቤት ስፖርታዊ መረጃዎቻችን ነው የምናልፈው። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ26ኛ ሳምንት መርሃ ግብር ጨዋታዎች ከትላንት ጀምረው መከናወን ጀምረዋል። በሁለቱም ስቴዲየሞች በአዋሳ ዩኒቨርሲቲ ስቴዲየም እንደዚሁም ደግሞ በመዲናችን አዲስ አበባ አበበ ቢቂላ ስቴዲየም የተከናወኑ ጨዋታዎች አሉ። ትላንት ከአበበ ቢቂላ ስቴዲየም ከተደረጉ ጨዋታዎች መነሻ ስናደርግ ኢትዮጵያ ቡናን ከሸገር ሲቲ ጋር ያገናኙ ጨዋታ በአንዳቻ ውጤት ተጠናቋል። በዚህ ጨዋታ ላይ ጎል ማስቆጠሩን ቀዳሚ ስፍራ መውሰድ የቻሉት አዲስ አዳጊው ክለብ ሸገር ሲቲዎች ነበር። ሀሚር አብዶ ባስቆጠራት 42ኛው ደቂቃ ላይ 1-0 በሆነ ውጤት ይመሩ ነበረ። በኋላ ላይ እንግዲህ ከረፍት መልስ ደግሞ አቡበከር አዳሙ 68ኛው ደቂቃ ላይ ቡናማዎቹን ከጨዋታው 1 ነጥብ ይዘው እንዲወጡ ያስቻለችን ግብ ከመረብ ማሳረፍ ችሏል ማለት ነው። ይሄ ጨዋታ ከመጀመሩ አስቀድሞ ለቀድሞ የኢትዮጵያ ቡና እግር ኳስ ክለብ ፕሬዝዳንት መቶ አለቃ ፍቃደ ማሞ የኢትዮጵያ ቡና እግር ኳስ ክለብ ደጋፊዎች እንግዲህ ክብር ሽኝት አድርገውላቸዋል። በስቴዲየም በስማቸውም እንደዚሁ የተዘጋጀውን ምስል እንደዚሁ አበርክተውላቸዋል በስቴዲየም ማለት ነው። ትላንት በአበበ ቢቂላ ስቴዲየም የነበረው ድባብ እጅግ በጣም ጥሩ ነበር። የኢትዮጵያ ቡና እግር ኳስ ክለብ እንግዲህ ቀደምት አመራራቸውን ያመሰገኑበትና በክብር በይፋ የሸኙበትን ስነ ስርዓት ተመልክተናል ማለት ነው። ጨዋታው ግን በአንዳቻ ውጤት ተጠናቋል። በተለይ ኢትዮጵያ ቡና ይህን ጨዋታ አሸንፎ ቢሆን ነጥቡን ወደ 38 ከፍ ማድረግ ይችል ነበረ። ትላንት ነጥብ መጋራቱን ተከትሎ በ36 ነጥቦች ከፋሲል ከተማ እግር ኳስ ክለብ እኩል አሁን 7ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው በጎል ክፍያ ብልጫ ተወስዶበት ማለት ነው። ሌሎች ጨዋታዎች እንደዚሁ ተደርጓል። ቅዱስ ጊዮርጊስ እግር ኳስ ክለብን ከኢትዮ ኤሌክትሪክ ጋር ያገናኘው የአዲስ አበባው ደርቢ ፍልሚያ በቅዱስ ጊዮርጊስ 2-1 አሸናፊነት ተጠናቋል። ፈረሰኞቹ በዚህ ጨዋታ ላይ ሙሉ 3 ነጥብ እንዲያገኙ ያስቻሉትን ሁለቱን ግቦች ከመረብ ያሳረፉ ተጫዋቾች ተገኑ ተሾመ 53ኛው ደቂቃ ላይ፣ ፍጹም ጥላሁን ደግሞ 76ኛው ደቂቃ ላይ ማስቆጠር ችሏል። በዚህ እንቅስቃሴ ላይ ኢትዮ ኤሌክትሪክ ወይም የአሰልጣኝ ዘሪሁን ሸንገታው ቡድን በፍቃዱ አስረሳኝ ባስቆጠራት የ10ኛ ደቂቃ ጎል 1-0 በሆነ ውጤት ጨዋታውን ይመራ ነበረ። በኋላ ላይ ነው እንግዲህ የፈረሰኞቹ ይህንን ውጤት ቀልብሰው 2-1 በሆነ ውጤት ማሸነፍ የቻሉት ማለት ነውና ለቅዱስ ጊዮርጊስ እግር ኳስ ክለብ ተከታታይ ድል ሆኖ በኢትዮጵያ ፕሪሚየር ሊግ ተመዝግቧል ማለት ነው። ሁለቱን የቀድሞ የቅዱስ ጊዮርጊስ እግር ኳስ ክለብ ኮከቦችን በተቃራኒ ቡድኖች የአሰልጣኝነት መንበር ነው ያገናኘው። አሰልጣኝ ፋሲል ተካልኝን ከአሰልጣኝ ዘሪሁን ሸንገታ ጋር ያገናኘው ጨዋታ እንግዲህ በአሰልጣኝ ፋሲል ተካልኝ አሸናፊነት ፍጻሜውን አግኝቷል ማለት ነው። ሌሎች በአዋሳ ዩኒቨርሲቲ ስቴዲየም የተደረጉ ጨዋታዎች አሉ። የ2016 የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ ኢትዮጵያ ንግድ ባንክን ከመቀሌ 71 እንደርታ ጋር ያገናኘው ጨዋታ በኢትዮጵያ ንግድ ባንክ 3-0 አሸናፊነት ፍጻሜውን አግኝቷል። ኡዜቭ ሻቪ ሁለተኛው ደቂቃ ላይ፣ ናትናኤል ዳንኤል ደግሞ 46ኛውና 56ኛው ደቂቃ ላይ ሁለቱን ተጨማሪ የኢትዮጵያ ንግድ ባንክ ግቦችን ከመረብ ማሳረፍ ችሏል ማለት ነው። ኢትዮጵያ ንግድ ባንክም እንግዲህ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 34 ከፍ ማድረግ ችሏል። 8ኛ ደረጃ ላይ መቀመጥ የቻለበትንም ውጤት ነው ማስመዝገብ የቻለው። በሌላ ጨዋታ የምስራቅ የኢትዮጵያን ተወካዩን ክለብ ድሬዳዋ ከተማን ከምድረገነት ሽሬ ጋር ያገናኘው ጨዋታ
በድሬዳዋ 1-0 አሸናፊነት ፍጻሜውን አግኝቷል። መሐመድ ኑር ናስር 47ኛው ደቂቃ ላይ የመጀመሪያው ግማሽ 45 ሊጠናቀቅ በባከነ ሰዓት ላይ ነው ጎል ማስቆጠር የቻለው ማለት ነውና 1-0 በሆነ ውጤት ማሸነፍ ችሏል ድሬዳዋ ከተማ። ይሄ የፊት መስመር አጥቂ መሐመድ ኑር ናስር ከጉዳት በኋላ እንግዲህ በሚያደርጋቸው ጨዋታዎች ሁሉ እያከናወናቸው ባሉ ጨዋታዎች ሁሉ ብርቱካናማዎቹን እየታደገ ወደ አሸናፊነት እያመጣ ነው የሚገኘው ማለት ነው። ዛሬ የሚደረጉ የሲቢ ኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብር ጨዋታዎች አሉ። በአበበ ቢቂላ ስቴዲየም ነገሌ አርሲ ከኢትዮጵያ መድን ቀን 7 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል። አርባ ምንጭ ከተማ ከሀዲያ ሆሳዕና ቀን 10 ሰዓት ላይ እንደዚሁ ይገናኛሉ። በሐዋሳ ዩኒቨርሲቲ ስቴዲየም የሚደረጉ ሌሎች ሁለት መርሃ ግብሮች አሉ። ፋሲል ከተማ ከሐዋሳ ከተማ እንደዚሁም ወልዋሎ ዓዲግራት ዩኒቨርሲቲ ደግሞ ከወላይታ ዲቻ መሻሽ 12 ሰዓት ላይ ጨዋታቸውን የሚያከናውኑ ነው የሚሆነው። እስካሁን ድረስ በተከናወኑ ጨዋታዎች እንግዲህ ሲዳማ ቡና 48 ነጥቦችን ሰብስቦ የኢትዮጵያ ፕሪሚየር ሊግን የደረጃ ሰንጠረዥ በቀዳሚነት ይመራል። እኩል 41 ነጥብ ያላቸው ሐዋሳ ከተማና ነገሌ አርሲ እንደዚሁ ሁለተኛና ሶስተኛ ደረጃ ላይ ተቀምጧል በጎል ክፍያ በመበላለጥ። ኢትዮ ኤሌክትሪክ በ38 ነጥብ አራተኛ ደረጃ ላይ እንደዚሁ መቻል፣ ፋሲል ከተማ፣ ኢትዮጵያ ቡና፣ ኢትዮጵያ ንግድ ባንክ፣ ባህር ዳር ከተማ እያለ ይቀጥላል። የሊጉን የከፍተኛ ጎል አስቆጣሪነትን ትራክ አዲስ ግደይ ከኢትዮጵያ ንግድ ባንክ እንደዚሁም ደግሞ አቤል ያለው ከሲዳማ ቡና እግር ኳስ ክለብ በቀዳሚነት እየመሩት ነው የሚገኘው ማለት ነው። የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተውን መረጃ እዚህ ላይ ገታ እናደርጋለን። ወደ ሌሎች መረጃዎቻችን ስናልፍ ደግሞ እንደዚሁ ከ17 ዓመት በታች የአፍሪካ ዋንጫ የውድድር መድረክ የምድብ ድልድል በትላንትናው ዕለት በሰሜን አፍሪካዊቷ ሀገር ግብጽ ካይሮ ላይ እንደዚሁ የዕጣ ማውጣት ስነ ስርዓት ተከናውኗል። ከ22 ዓመታት በኋላ ወደዚህ የውድድር መድረክ መመለስ የቻለው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንም በምድብ ድልድሉ የትኛውን ብሔራዊ ቡድን እንደሚያገኝ እንደዚሁ አውቋል ማለት ነው። ምድብ 1 ላይ ነው ቀይ ቀበሮቹ ወይም ደግሞ ታዳጊዎቹ ዋሊያዎች የሚያደርጉትን ጨዋታ ያወቁት ማለት ነው። በምድብ 1 ሶስቱም ሰሜን አፍሪካዊቷን ሀገር ነው የሚገጥሙት ማለት ነው። የኢትዮጵያ ብሔራዊ ቡድን ከሞሮኮ አዘጋጇ ሀገር ነች። የወቅቱም የዚህ መድረክ የዋንጫ ባለክብር እንደሆነች ይታወቃል። ከዛ ባለፈ ቱኒዚያ አለች፣ ግብጽ ደግሞ ሌላኛዋ ሰሜን አፍሪካዊቷ ሀገር ናትና ሶስቱም የሰሜን አፍሪካ ሀገር ብሔራዊ ቡድን መሆናቸው እጅግ በጣም አስገራሚ ነው ግጥምጥሞሹ። ኢትዮጵያ እንግዲህ እዚህ ምድብ ላይ ተደልድላለች ማለት ነው። እንግዲህ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን እንደሚታወቀው እዚህ የሴካፋ ወይም የአፍሪካ ዋንጫ ማጣሪያ የውድድር መድረክ በመዲናችን አዲስ አበባ ኢትዮጵያ ነበር ያስተናገደችው። በዚያ የውድድር መድረክ ላይ ሶስተኛ ደረጃን ይዞ በማጠናቀቅ የነሐስ ሜዳሊያ ተሸላሚ እንደነበረ እናስታውሳለን። ይህንንም ተከትሎ ነው እንግዲህ ወደ አፍሪካ ዋንጫ የውድድር መድረክ ማለፍ የቻለው ማለት ነውና አሁን እንግዲህ በአሜሪካዊው አሰልጣኝ ቤንጃሚን ዚመር ነው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የሚመራው። በቀጣይ እንግዲህ የውድድር መድረኩ የሚከናወንበትን ቀናቶች እንደዚሁ ይፋ ተደርጓል። ከሚያዝያ 17 እስከ ግንቦት 7 ድረስ ነው በሞሮኮ አስተናጋጅነት ይህ የ17 ዓመት በታች የአፍሪካ ዋንጫ የውድድር መድረክ የሚከናወነው ማለት ነው። በውድድሩ ላይ እንግዲህ ጥሩ ውጤት ያስመዘገቡ 10 የአፍሪካ ሀገራት በቀጣይ በ2026 ከ17 ዓመት በታች የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የሚሳተፉ ይሆናል። እንግዲህ ኢትዮጵያ በዚህ የውድድር መድረክ ላይ ከሚሳተፉት ሀገራቶች እስከ 10 ውስጥ መገኘት ከቻለ ወደ ዓለም ዋንጫው ለመጀመሪያ ጊዜ ማለፍ ይችላል ማለት ነው። ከዚህ ቀደም እንግዲህ በአሰልጣኝ ጋርዚያቶ እየተመራ የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን አርጀንቲና አስተናግዳው በነበረው የአሸናፊ ዮርዳኖስ አባይ እንደዚሁ ሰለሞን አንዳርጋቸውን ማንሳት እንችላለን። እነዛ ስብስብ የነበሩበትን ሂደት ደያስ አዱኛን ማስተዋወስ ይቻላልና ያ ስብስብ ለመጀመሪያ ጊዜ ኢትዮጵያም በዓለም እግር ኳስ ዋንጫ የውድድር መድረክ ወክሎ በአርጀንቲናው የዓለም ዋንጫ መሳተፉ የሚታወስ ነውና ከዛ በኋላ ምናልባት በዓለም እግር ኳስ ዋንጫ የውድድር መድረክ ላይ ከ17 ዓመት በታች ለመሳተፍ የሚያስችል እድል ነው። ከ1 እስከ 10 ማጠናቀቅ ከቻለን በዚህ ውድድር መድረክ ላይ ማለት ነው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ እንደዚሁ በቱርክ አስተናጋጅነት እየተከናወነ በሚገኘው የኤፋ ሻምፒዮንሺፕ ካፕ የውድድር መድረክ ላይ እየተሳተፈ የሚገኘው የኢትዮጵያ ከ18 ዓመት በታች ሴት ብሔራዊ ቡድን የመጀመሪያውን የምድብ ጨዋታ በድል ጀምሯል። ከዩራጓይ ጋር ያደረገውን ጨዋታ 3-0 በሆነ ውጤት እንደዚሁ በድል መደምደም ችሏል ማለት ነው። ይሄ ደግሞ በቀጣይ
በሚያደርጋቸው ጨዋታ ላይ ትልቅ አስተዋጽኦ ሊያበረክት እንደሚችል እየተገለጸ ነው የሚገኘው። እደት ካሱ ናት አትሪክ በመስራት የኢትዮጵያ ከ18 ዓመት በታች የመጀመሪያ የምድብ ጨዋታውን በድል እንዲከፍት ያስቻለችው ማለት ነው። በአሰልጣኝ ቻለው ለሜቻ የሚመራው የኢትዮጵያ ከ18 ዓመት በታች ሴት ብሔራዊ ቡድን በቀጣይ እንግዲህ የምድብ 2 ጨዋታዎች ይቀሩታል። በነገው ዕለት የሁለተኛ ጨዋታውን ያደርጋል የምድብ ከኮስታሪካ ጋር ማለት ነው። ከዛ ባለፈ ደግሞ እንደዚሁ ከሁለት ቀናት በኋላ በዕለተ ሐሙስ ደግሞ እንደዚሁ የኢትዮጵያ ብሔራዊ ቡድን ከኖርዌይ ብሔራዊ ቡድን ጋር የሚያደርጉት ከ18 ዓመት በታች የዩኤፋ የሻምፒዮንሺፕ ካፕ የውድድር መድረክ እንደዚሁ የሚጠበቅ ነው የሚሆነው ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን በዚህ ይጠናቀቃሉ። መልእክቶች ይኖሩናል። መልእክቶችን ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ነው ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የሚያዝያ 1 የዕለተ ሐሙስ መሰናዷችንን ነው ወደ እናንተ እያደረስን የምንገኘው። ቀደም ሲል እንግዲህ ከመልእክቶች በፊት የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሷል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የግዙፉን የውድድር መድረክ የሆነውን የአውሮፓ ቻምፒየንስ ሊግ የውድድር መድረክ መረጃን ቀዳሚ እናደርጋለን። ትላንት እንግዲህ የሩብ ፍጻሜ 2 ጨዋታዎች ተከናውነዋል። ትላንትና በሲያ 2 ጨዋታዎች ተመልክተናል። ትላንት ምሽት ከተደረጉ ጨዋታዎች መካከል እንግዲህ የብዙዎችን ቀልብ ስቦ የነበረው የፒኤስጂ እና የሊቨርፑል ጨዋታ ነው። ይህ ጨዋታ 2-0 በሆነ ውጤት በወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ሻምፒዮናው ክለብ ፒኤስጂ አሸናፊነት ነው የተጠናቀቀው። ትላንት 11 ደቂቃ ብቻ ነው የወሰደባቸው ፒኤስጂዎች የሊቨርፑል መረብ ላይ ኳስን ለማገናኘት ማለት ነውና 11ኛው ደቂቃ ላይ ዱኤ ነው ጎል ማስቆጠር የቻለው። ይህ ወጣት ተጫዋች ከመረብ በማሳረፍ ይህንን ጨዋታ የአሰልጣኝ ሉዊስ ኤንሪኬ ቡድን ቀዳሚ እንዲሆን አስችሏል ማለት ነው። 1-0 በሆነ ውጤት እንግዲህ ወደ ረፍት አምርቷል። የመጀመሪያው ግማሽ 45 በዚህ መልኩ ነው የተጠናቀቀው። በሁለተኛው ግማሽ 45 ደግሞ ከ20 ደቂቃዎች በኋላ እንደዚሁ ኪቪቻ ክቫራትስኬሊያ ሁለተኛ የፒኤስጂን ግብ በግሩም ሁኔታ ከመረብ አሳርፏል። ትላንት በነበረው እንቅስቃሴ ኪቪቻ ክቫራትስኬሊያ እንግዲህ በጣም ግሩም ጎል ነው ከመረብ ማሳረፍ የቻለው። በጨዋታው እንቅስቃሴም እንግዲህ የሊቨርፑልን የተከላካይ ስፍራ ተጫዋቾች እንደዚሁ ሲያምስ ሲረብሽ የነበረበትን ሂደት ተመልክተናል ማለት ነው። እንግዲህ ትልልቅ ክለቦች እየፈለጉት ነው የሚገኘው ይህንን ተጫዋች ማለት ነው። ይህን ጆርጂያዊ ተጫዋች ለማስፈረም ማለት ነው። ትላንት በነበረው እንቅስቃሴ የበለጠ አቅም እንዳለው ማሳየት ችሏል። ትላንት በጨዋታው ሂደት እንግዲህ የአሰልጣኝ ሉዊስ ኤንሪኬ ቡድን ፍጹም ብልጫ ነበረው ማለት ይቻላል። በጥቅሉ ወደ 17 ሙከራዎችን ማድረግ ችሏል። እንግዲህ ሊቨርፑል ደግሞ የሞከራቸው ሙከራዎች 3 ብቻ ናቸው። ኢላማቸውን የጠበቁ ሙከራዎችን ስንመለከት 7 ሙከራዎችን ማድረግ የቻለው ፒኤስጂ እንደዚሁም ከአመታቶች በኋላ ሊቨርፑል አንድም ኢላማውን የጠበቀ ኳስ ሳይመታ ወደ ግብ አቅጣጫ ነው ጨዋታው የተጠናቀቀው። የኳስ ቁጥጥሩንም ከተመለከትን 74 በመቶ የነበራቸው ፒኤስጂዎች ናቸው። ከዛ ባለፈ ደግሞ ሊቨርፑል 26 በመቶ የኳስ ቁጥጥር ነበረውና በጥቅሉ ከተመለከትነው ቁጥራዊ መረጃዎች የሚነግሩን የነበረው የጨዋታው አካሄድና ስታተስ የሚያሳየው እንግዲህ ፒኤስጂ በጨዋታው ላይ ከማሸነፉም ባለፈ ሙሉ ጨዋታውን ተቆጣጥሮት እንደነበረ ተመልክተናል ማለት ነውና ብዙዎችን እያነጋገረ የሚገኘው እንግዲህ ከጨዋታው መጠናቀቅ በኋላ ጫና ውስጥ የሚገኙት የሊቨርፑል አሰልጣኝ አርነ ስሎት የሰጡት አስተያየት ነውና እድለኞች ነን ገና እድል አለን የሚል አስተያየት ሰጥቷል። እንግዲህ ምን አይነት እድል እንደሆነ
አይታወቅም። አንዳንድ ጊዜ ሜዳ ላይ እየተመዘገቡ ያሉ ውጤቶችና ከጨዋታው መጠናቀቅ በኋላ በአሰልጣኞች የሚሰጡ ደግሞ ጋዜጣዊ መግለጫዎችና ንግግሮች ደግሞ የክለቡን ደጋፊዎች የበለጠ ያበሳጫሉና ሊቨርፑልን የሚመጥን አይነት አጨዋወት ነው ብለን አናስብም። የተመዘገበውም ውጤት ብዙዎችን ያስከፋ ነው ማለት ይቻላል። በእርግጥ ፒኤስጂ የወቅቱ ሻምፒዮና ነው። በጣም አሁን በሂደት ደግሞ እየተገነባ በዘንድሮ ዓመት በተለይ አንዳንድ ጊዜ ሻምፒዮና ከሆኑ በኋላ ቡድኖች የተለያዩ ፍላጎቶች ይኖራሉና ያንኑ ያለፈውን ዓመት ጥንካሬያቸውን ለመድገም ሲቸገሩ እንመለከታለን። በእርግጥ በፒኤስጂ ቤትም በተለይ መልበሻ ክፍሉ ላይ አንዳንድ ግጭቶች ከአሰልጣኙ ጋር በተያያዘ የተለያዩ ተጫዋቾች እሰጥ አገባ ውስጥ እንደነበሩ የተለያዩ ውስጣዊ መረጃዎች ሲዘግቡ እንደነበር እናስታውሳለን። አሁን ግን በሂደት እጅግ በጣም በሚገርም ሁኔታ እየተገነባ ነው ያለው ፒኤስጂ የበለጠ እየጠነከረ ያምናውን ጥንካሬውን ዳግም እየመለሰ ያለበትን ሂደት እየተመለከትን እንገኛለን። ከሞናኮ ጋር በነበረው ጨዋታ የጥሎ ማለፍ 16ቱ ላይ እንደተመለከትነው በጣም ተቸግሮ ነበረ ወይም በፕሌይኦፍ ወደ ጥሎ ማለፍ 16 ለመግባት በነበራቸው እንቅስቃሴ ማለት ነው። እንግዲህ ከዛ በኋላ ደግሞ ቼልሲን አሸንፈው ነው በጥሎ ማለፍ 16ቱ ደግሞ ወደዚህኛው ወደ ሩብ ፍጻሜ መምጣት የቻሉት ማለት ነውና ፒኤስጂዎች በጣም ግሩም ጥንካሬያቸውን ለመድገም ታላቁ አሰልጣኝ ሉዊስ ኤንሪኬ በፒኤስጂ ቤት እየሰራ ያለው ነገር እጅግ በጣም እያስገረመ ነው የሚገኘውና አሁን ጥሩ ቡድን ነው ማለት ይቻላል። ሊቨርፑል ግን ትላንት በተለይ አሰልጣኝ አርነ ስሎት የሰጡት አስተያየት ብዙዎችን የሊቨርፑል ደጋፊዎችን አበሳጭቷል። 10-0 ቢሸነፍ በመጀመሪያው ዙር ጨዋታ የሁለተኛው ዙር ጨዋታ መኖሩ አይቀርም እና አሁንም ውድድር ውስጥ አለን ማለት ምን አይነት ነገር እንደሆነ ግልጽ አልሆነም። ብዙ የእግር ኳሱም ባለሙያዎች ይህንን ንግግራቸውን ሲያብጠለጥሉት ተመልክተናል። እንግዲህ በቀጣይ አንፊልድ ላይ ትልልቅ ካምባኮችን አይተናል። በእርግጥ ከዚህ ቀደም ሊቨርፑል የቀለበሳቸውን ውጤቶች ነገር ግን አሁን ፒኤስጂ ያለበትን ጥንካሬና ትላንት ምሽት ደግሞ ያሳየውን እንቅስቃሴ ከግምት ካስገባን ለሊቨርፑል ይህንን ውጤት ለመቀልበስ ቀላል ላይሆን ይችላልና እንግዲህ በቀጣይ እንመለከታለን። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ከሚወደድባቸው አንዱ ምክንያቶች መካከል አይገመቱም የተባሉ ወይም ደግሞ ያልተገመቱ ውጤቶች በመልሱ ጨዋታ መቀልበሳቸው ነውና ይህንን ገድል መፈጸም የሚችል አሁን ሊቨርፑልን ማሊያ የሚመጥን ተጫዋች አለ ወይ ለማለት በጣም ያስቸግራልና ብዙዎች ተከፍተዋል ትላንትና በነበረውና በተመዘገበው ውጤት ማለት ነው። በተለይ ደግሞ ጎሉ ምናልባት 2 ሊሆን ይችላል። ነገር ግን ደግሞ በጨዋታው እንቅስቃሴ የተወሰደባቸው ብልጫ እጅግ በጣም ብዙዎችን እያነጋገረ ይገኛል። ሊቨርፑል እንግዲህ አንድ የዋንጫ ውድድር ብቻ ነው ያለው በዚህ ዓመት እስካሁን ድረስ ከሁለት ውድድሮች ወጥቷል፣ ከሊግ ካፑና ከኤፍኤ ካፑ። ፕሪሚየር ሊጉም ነገር እንደማይሆን ይታወቃል አሁን ካለው የነጥብ ልዩነት ጋር ከግምት ካስገባን ማለት ነው። እና ይህንን የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም አሁን 2-0 በሆነ ውጤት እየተመራ ነው። በመልሱ ጨዋታ ምን አይነት ነገር ሊያስመዘግብ ይችላል የምንመለከተው ይሆናል። ወደ ሌላኛው ጨዋታ እንለፍ። ሁለቱን የስፔን ክለቦች ያገናኘው እና በስፖርቲፋይ ካምፕ ኖ የተደረገው የባርሴሎናና የአትሌቲኮ ማድሪድ ፍልሚያም ባልተጠበቀ ውጤት ነው የተጠናቀቀው። በእርግጥ ቀይ ካርድ የዚህን ጨዋታ መልክና ውጤት ቀይሮታል ማለት ይቻላል። እንግዲህ ጨዋታው 0-0 በሆናቸው ውጤት የመጀመሪያው ግማሽ 45 የሚጠናቀቅ ይመስል ነበረ። ነገር ግን መደበኛው ደቂቃ ሊጠናቀቅ 1 ደቂቃ ሲቀር 44ኛው ደቂቃ ላይ ለአትሌቲኮ ማድሪድ ጥሩ ነገር ይዞ የመጣ እንደዚሁም ደግሞ ለባለሜዳው ክለብ ባርሴሎና ደግሞ አስከፊ ነገር የተመዘገበበት ክስተት ነው የተመለከትነው። 44ኛው ደቂቃ ላይ እንግዲህ ኩባርሲ ቀይ ካርድ ተመልክቷል። በዛ ላይ ደግሞ ቀይ ካርድ መመልከቱ ብቻ አይደለም፣ እሱ ያጠፋት ጥፋት ወይም ደግሞ የሰራው ፋውል እንግዲህ ቅጣት ምት ተሰጠ። ቅጣት ምት ከተሰጠ በኋላ ደግሞ ጁሊያን አልቫሬዝ በግሩም ሁኔታ ለአትሌቲኮ ማድሪድ ቀዳሚውን ጎል ነው ከመረብ ማሳረፍ የቻለው። ይሄ ጎል እንደው ለቆት ቢሆን ተጫዋቹ ጎሉ ተቆጥሮ ቢሆን በሙሉ ልጅ ምናልባት በነበረው የመጀመሪያ እንቅስቃሴ ጎሉ ከመቆጠሩ በፊት በነበራቸው እንቅስቃሴ ብሉግራናዎቹ ይህንን ውጤት ሊቀለብሱት ይችሉ ነበረ። በ10 ልጅ ቢሆን ነበረ ማለት ነው። ጎሉ ምናልባት ላይቆጠርም የሚችልበት ሂደት ነበረ። ነገር ግን ይህንን ፋውል ሰርቶ በቀይ ካርድ ከሜዳ ወጣ። ከዛ ባለፈ ደግሞ የተሰጠውም ቅጣት ምት መረብ ላይ ያረፈና አጠቃላይ ጨዋታውን መልክ ቀይሮባቸዋል ይሄ ተጫዋች ማለት ይቻላል። ይህ ጨዋታ እንግዲህ በእንዲህ አይነት ሁኔታ የመጀመሪያው ግማሽ 45 ተጠናቀቀ። በሁለተኛው ግማሽ 45 ደግሞ እንደዚሁ 70ኛው ደቂቃ ላይ ሶርሎዝ ባስቆጠራት ግብ እንግዲህ አትሌቲኮ ማድሪድ 2-0 በሆነ ውጤት ከሜዳው ውጪ ጣፋጭ ድል ይዞ መመለስ ችሏል ማለት ነውና የመልሱ ጨዋታ
በዋንዳ ሜትሮፖሊታኖ ስቴዲየም ነው የሚከናወነውና በሜዳቸውን በደጋፊያቸው ፊት ነው ይህን ጨዋታ የሚያደርጉትና የአሰልጣኝ ዲያጎ ሲሞኒ ሰራዊቶች የበለጠ እድል አላቸው ወደ ሰሚ ፋይናሉ ለማለፍ ማለት ነውና ትላንት በነበረው እንቅስቃሴ በጣም ተከፍቷል። ግን አሁንም እድል እንዳላቸው እየገለጹ ነው የሚገኙት። አሰልጣኝ ሃንስ ፍሊክ በተመዘገበው ውጤት በጣም ተበሳጭቷል። ነገር ግን ደግሞ አሁንም እንግዲህ በቀጣይ በመልሱ ጨዋታ ላይ ተስፋ እንዳላቸው አትሌቲኮ ማድሪድን በሜዳው ማሸነፍ እንደሚችሉ እየገለጹ ነው የሚገኙት ማለት ነውና ይህንን ያደርጋሉ አያደርጉም እንግዲህ ከሳምንት በኋላ ሳምንት የምንመለከተው ይሆናል። በዕለተ ማክሰኞ የፊታችን ማክሰኞ የመልሱ ጨዋታዎች የሚከናወኑ ነው የሚሆነው። ዛሬ ወደሚደረጉ ወደ ኢሮፓ ሊግ ጨዋታዎች እንለፍ። የኢሮፓ ሊግ እንደዚሁ የሩብ ፍጻሜ ጨዋታዎች ትላንትና ምሽት ጅማሯቸውን አድርገዋል። ትላንት በነበረ ጨዋታ እንግዲህ ብራጋ ከሪያል ቤቲስ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። ዛሬ የሚደረጉ ጨዋታዎች አሉ። የጀርመኑ ክለብ ፍሬይቡርግ እንደዚሁ ከስፔኑ ክለብ ሴልታ ቪጎ ጋር ጨዋታቸውን ያደርጋሉ ምሽት 4 ሰዓት ላይ። ሌሎችም ጨዋታዎች በዚሁ ሰዓት ላይ ቀጥለው ይከናወናሉ። የጣሊያኑ ክለብ ቦሎኛ ከእንግሊዙ ክለብ አስተን ቪላ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን ስቧል። እንግዲህ ሮማን በማሸነፍ ነው ቦሎኛ ለዚህ ክብር የበቃው። ዛሬ ምሽት በሚኖረው ጨዋታ ምን አይነት ውጤት ያስመዘግባል የሚለው ነገር ይጠበቃል። አሰልጣኝ ዩናይ ኤምሬም ወደ ግማሽ ፍጻሜው ለመግባት በኢሮፓ ሊጉ የበለጠ እድል አላቸው ተብሎ ይገመታል። ከቦሎኛ ጋር ግን ዛሬ የሚያደርጉት ከሜዳቸው ውጪ የሚደረግ ጨዋታ በጣም ይጠበቃል። ሌላኛው ፖርቶን ከኖቲንግሃም ፎረስት ጋር የሚያገናኘው ጨዋታ ነው። የፖርቹጋሉ ክለብ ፖርቶ ከዚህ ቀደም የጀርመኑ ክለብ ስቱትጋርትን በማሸነፍ ወደዚህ ሩብ ፍጻሜ አልፏል። ኖቲንግሃም ፎረስት ደግሞ እንደዚሁ ሚድላንድን የዴንማርኩን ክለብ በማሸነፍ ነበረ ለዛሬው የሩብ ፍጻሜ ጨዋታ ማለፍ የቻለው። ዛሬ እንግዲህ የፖርቶና የኖቲንግሃም ፎረስትም ጨዋታ ምሽት 4 ሰዓት ላይ ከሚከናወኑ የኢሮፓ ሊግ የ2025-26 የውድድር ዘመን የኳርተር ፋይናል ጨዋታዎች መካከል ተጠቃሽ ነው ማለት ነው። አጫጭር ስፖርታዊ መረጃዎችን በዚህ ወደ እናንተ እናደርስና የመረጃ ሰዓታችንን የምናጠናቀቅ ይሆናል። የስፔኑ ክለብ ሪያል ማድሪድ የአማካኝ ስፍራ ተጫዋቹን ኤድዋርዶ ካማቪንጋን አሳልፎ ለመስጠት ስለመወሰኑ እየተገለጸ ነው የሚገኘው። ያለፉትን ጊዜያቶች እንግዲህ ከተለያዩ ክለቦች ጋር ስሙ ሲያያዝ እንደነበረ ይህ ፈረንሳዊ ተጫዋች ሲገለጽ እንደነበረ ይታወሳልና በቀጣይ ወደ ሌላ ክለብ ያመራል የሚሉ መረጃዎች በርከት ብለው እየወጡ ነው የሚገኙት። አሁን ደግሞ ክለቡ ጥሩ ክፍያና ጥሩ የዝውውር ገንዘብ የሚቀርብለት ከሆነ ይህንን ተጫዋች አሳልፎ ለመስጠት ፍቃደኛ ስለመሆኑ እየተገለጸ ነው የሚገኘው። ከአርሰናል ጋር ስሙ ይያያዛል። እንደዚሁ ቼልሲዎችም ይህንን ተጫዋች ይፈልጉታል። ማንቸስተር ዩናይትድም በመጠኑም ቢሆን ፍላጎት እያሳየ እንደሚገኝ እየተገለጸ ነው የሚገኘው። ቀጣይ የክረምቱ የተጫዋቾች የዝውውር መስኮት የኤድዋርዶን ካማቪንጋ መዳረሻ ሊያሳይ ይችላል ተብሎ ከወዲሁ እየተገመተ ነው የሚገኘው። ሌላኛው እንግዲህ የአርሰናልን ተከታታይ 2 መረጃዎች ወደ እናንተ እናደርስ። አርሰናልን በተመለከተ የወሩን ምርጥ ተጫዋች መርጧል፣ የክለቡን ማለት ነው። ኤዜ የአርሰናል የዚህ የወርሃ መጋቢት ምርጡ ተጫዋች በመባል ተመርጧል ማለት ነው። አሁን ጉዳት ላይ የሚገኘው ይህ እንግሊዛዊ ኢንተርናሽናል እንግዲህ ያለፉትን ጊዜያቶች ጥሩ ብቃት ማሳየት ችሏል። የተለያዩ ጎሎችን ማስቆጠርም ችሏል። ከዛ ባለፈ በእንቅስቃሴም ደረጃ እንደዚሁ ተጫዋቹ የክለቡ ምርጥ ተጫዋች በመባል ተመርጧል። ከዚሁ ጋር በተያያዘ የ16 ዓመቱ ማክስ ዶማን እንግዲህ ከቀናት በፊት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ በጥሎ ማለፍ የተጫወተ በዚህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ወጣቱ ተጫዋች በመባል መመዝገቡ ይታወሳል። በእንግሊዝ ፕሪሚየር ሊግም እንደዚሁ በሌሎች የውድድር አይነቶችም በትንሽ እድሜው የተጫወተ ወጣት ተጫዋች በመባል እንግዲህ ስሙን በሪከርድ ማስመዝገቡ የሚታወስ ነውና አሁን ደግሞ ኤቨርተን ላይ በተለይ 16 ደቂቃዎችን በቆየበት ሂደት በዛ ጨዋታ ላይ በጣም ጫና ደርሶበት 0-0 ምናልባት ጨዋታው ሊጠናቀቅ ይችላል ተብሎ ሲገመት ነበረ። በዛ እንቅስቃሴ ላይ ካስታወስን ማለት ነውና ይሄ ተጫዋች ከገባ በኋላ አንድ ጎል አሲስት ማድረግ ችሏል። ከዛ ባለፈ ደግሞ ያስቆጠራት ጎል ደግሞ የወሩ የአርሰናል እግር ኳስ ክለብ ምርጧ ግብ በመባል እንደዚሁ ተመርጣለች ማለት ነውና ይሄ ተስፈኛ ተጫዋች በቻምፒየንስ ሊጉም ጥሩ እንቅስቃሴ ማድረግ ችሏል። ከስፖርቲንግ ሊዝበን ጋር ተቀይሮ በገባበት ደቂቃ ተመልክተናል። ጎል ለማግባት ባይታደልም ወይም ደግሞ አሲስት ለማድረግም ባይችል በዛ እንቅስቃሴ ላይ ነገር ግን የማጥቃት እንቅስቃሴውን በማፋጠን ረገድ የጨዋታውን መልክ ከቀየሩ ተቀያሪ ተጫዋቾች መካከል አንደኛው ነው ማለት ይቻላል። በዛ እንቅስቃሴ እንደምናስታውሰው ካይ ሃቨርትዝ እንግዲህ ብቸኛውን የአርሰናልን ግብ ከመረብ በማሳረፍ ባለቀ ደቂቃ ጎል አስቆጥሮ አርሰናል ከፖርቹጋል እንግዲህ ወሳኙን ድል አስመዝግቦ እንዲመጣ አስችሏል ማለት ነው። የዜናው ሁኔታ ግን የሚያጠነጥነው ማክስ ዶማን እንግዲህ ኤቨርተን ላይ ያስቆጠራት ጎል እንደዚሁ የአርሰናል ምርጡ ጎል በመባል ተመርጣለች ማለት ነው።
ፉትቦል ኢንሳይደር የተሰኘው የመረጃ ምንጭ ይዞት ወደ ወጣው መረጃ ስናልፍ ሉዊስ ሃል እንግዲህ የኒውካስል ዩናይትድ የግራ መስመር የተከላካይ ስፍራ ተጫዋች እንደሆነ ይታወቃል። ይህንን ተጫዋች ለማስፈረም 3 የፕሪሚየር ሊጉ ክለቦች ከፍተኛ ፍልሚያ በማድረግ ላይ ነው የሚገኙት። አንደኛው ቼልሲ ነው፣ ሁለተኛው አርሰናል ነው፣ ሌላኛው ደግሞ ማንቸስተር ሲቲ ነው ተብሏል። ይህንን ተጫዋች ለማግኘት ከፍተኛ ጥረት በማድረግ ላይ ይገኛሉ። ወደ የትኛው የፕሪሚየር ሊጉ ክለብ ሊያመራ ይችላል ይህ ተጫዋች የሚለው ነገር እንግዲህ በቀጣይ የምንመለከት ነው የሚሆነው። ወደ ሌላው መረጃ እናልፋለን። ወደ ቼልሲ መረጃ ስናልፍ ደግሞ ቼልሲ ሳይድ ኤል ማላን የተሰኘውን ተጫዋች እንደዚሁ ለማስፈረም ፍላጎት እንዳለው እየተነገረ ነው የሚገኘው። 28 ዓመቱ ላይ ይገኛል ይሄ ተጫዋች። እንግዲህ ቢልድና ቲምቶክ የተሰኙ የመረጃ ምንጮች ናቸው ይህንን እያስነበቡ የሚገኙት ማለት ነው። 19 ዓመቱ ላይ ይገኛል። ቼልሲ በከፍተኛ ሁኔታ ከሚፈልጉት ክለቦች መካከል በግንባር ቀደምነት ስሙ እየተያያዘ ነው የሚገኘው። ሌላኛውን የአርሰናልን የመጨረሻ መረጃ እናድርገው። ጄምስ ፒተርን ይህንን ለፖዶ ጊልሚት እየተጫወተ የሚገኘውን ተጫዋች ለማስፈረም ጥረት በማድረግ ላይ እንዳለ እየተነገረ ነው የሚገኘው። ኖርዌያዊ ነው ይህ ተጫዋች። ከዚህ ቀደም እንግዲህ በፖዶ ጊልሚት ቤት ደምቀው ከታዩ በተለይ በቻምፒየንስ ሊጉ ሳይታሰቡ እስከ ጥሎ ማለፍ 16ቱ ድረስ መጓዝ መቻላቸው የሚታወስ ነውና ክለቡ እንደዚህ ረጅም ርቀት ከረጅም ዓመታት በኋላ በተለይ የኖርዌይ ክለቦች ጠፍተዋል። አሁን ላይ እየተመለከትናቸው አይደለም የምንገኘውና በአውሮፓ ቻምፒየንስ ሊግ የውድድር መድረክ ቀዳሚው ሆኖ ከረጅም ዓመታት በኋላ ተመልሶ ተመልክተነው ነበረ። በስፖርቲንግ ሊዝበን እንግዲህ የመጀመሪያውን ጨዋታ 3-0 በሆነ ውጤት አሸንፎ ከዛም ውጤቱ ተቀልብሶበት ከጥሎ ማለፍ 16ቱ መሰናበቱ ይታወሳልና ለክለቡ ርቀት ላይ ለመጓዝ ግን ካስቻሉ ድንቅ ተጫዋቾች መካከል አንደኛው ይሄ ጄምስ ፒተር የተሰኘው የክንፍ ተጫዋች ነውና አርሰናል ለማስፈረም ፍላጎት አለው እየተባለ ነው የሚገኘው። ግራ መስመሩን እንግዲህ ለመቀየር ፍላጎት አለው ተብሏል፣ ወስኗልም ተብሏል። እንግዲህ አርሰናል ማለት ነው የትሮሳርድ እና የገብርኤል ማርቲኔሊ ተተኪ ተጫዋች ይፈልጋል። እነዚህን ተጫዋቾች አሳልፎ ሊሰጥ እንደሚችል በክረምቱ ተጫዋቾች የዝውውር መስኮት በስፋት እየተዘገበ ነው የሚገኘው። ሁለቱ እንኳን ባይወጡ አንዱ ተጫዋች ይወጣል። በዋናነት ቡድኑን በቋሚ አሰላለፍ ውስጥ ደግሞ እዚህ ግራ ክንፍ ላይ መሰለፍ የሚችል ብቃት ያለው ተጫዋቾችም በማደን ነው የሚገኘውና አርሰናል ይህንን ተጫዋች ሊያስፈርም ይችላል ተብሏል። ትላንት ምሽት ደግሞ ከአርሰናል ጋራ ከሰሞኑ በስፋት ስማቸው እየተያዙ የሚገኙ ተጫዋቾች ጎል ማስቆጠር ችለዋል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ አትሌቲኮ ማድሪድ ላይ በግሩም ሁኔታ ቅጣት ምት ማስቆጠር የቻለው ወይም ደግሞ አትሌቲኮ ማድሪድ ባሸነፈበት ጨዋታ ባርሴሎና መረብ ላይ ኳስና መረብን ማገናኘት የቻለው ጁሊያን አልቫሬዝ ነው። ትላንትና እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ 2 ዲጂት ውስጥ የገባበትን የጎል ብዛት እንደዚሁ ከፍ ያደረገበትን እንቅስቃሴ ያስመልክቶናል። በሌላ በኩል ደግሞ ኪቪቻ ክቫራትስኬሊያም እንደዚሁ ለፒኤስጂ ጎል አስቆጥሯልና እነዚህ ሁለት ተጫዋቾች አርሰናልን በቀጣይ ይቀላቀላሉ ተብሎ ከሚገመቱ ተጫዋቾች መካከል መሆናቸው የሚታወስ ነውና ይህንንም መረጃ አያይዘን አይተናል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን እንግዲህ ለዛሬ ዕለት አርብ ሚያዝያ 1 2018 ዓ.ም ከሀገር ቤትና ከባህር ማዶ ተሰናድተው ወደ እናንተ የደረሱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቻችንን ስለተከታተላችሁ እጅግ በጣም እናመሰግናለን። የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለጸሎተ ሐሙስ በሰላም አደረሳችሁ፣ መልካም ባህል ይሁንላችሁ እያለን የመረጃ ሰዓታችንን በዚህ እናጠናቅቃለን። መልካም ጊዜ ይሁንላችሁ።